ኪራ በጣም ባለጌ ነው። እንዴት ይሄን ነገር ያደርጋል? እንዴት በጽናት ላይ ይሄን ነገር ይፈጥራል? ለምን እያላችሁ በጣም ብዙዎቻችሁ የራሳችሁን ሀሳብ እየሰጣችሁ ነው። እውነት ለመናገር እኔ ራሴ በጣም ነው የተናደርኩት። ምክንያቱም ልክ ሀበሾ የሚባል በሽታ እንዳለበት ሰው መጠጥ ሲጠጣ የሚያደርገውን ነገር አያውቅም። ጓደኛውም ደግሞ ደውለህ ኪራን ጥራው ስትለው ለምንድን ነው በራሱ ስልክ አስደውሎ ኪራን አስጠርቶት እንደዚህ አይነት ጉድ የከተተው? ምንድን ነው የሚፈልገው ከሱ? ይሄ ልጅ ማን ነው? በጣም ብዙ ጥያቄ ነው የሆነብኝ። ምክንያቱም አንድ የምሰራልኝ ነገር አለ፣ አንድ የምታረግልኝ ነገር አለ ብላ ወይንም ከታች ወንዶች ስለነበሩ በእነሱ አስፈራርተው ነው ያስደወሉት ማለት ነው እንጂ የእውነት እሱ ክፉ አስቡ አይመስለኝም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ። ጽናትዬ ይሄንን ነገር ከሰማች ይሄን ነገር ካወቀች በጣም ነው የምትጎዳው። ብዙዎቻችሁም ለጽናት ነው እየተጨነቃችሁ ያላችሁት። እሱስ የራሱ ጉዳይ መቼም የማይማር ነው። ግን ደግሞ ለሷ ይሄን ነገር ስትሰማ ምን ይሰማታል የሚል በጣም ብዙ ሀሳቦች እየተጨነቃችሁ ነው። እኔም እሱ ኦሬዲ እየለመደ ነው፣ መንበዛበዙን ለምዶታል ማለት ነው። ግን አሁን ላይ የጽናትን እምነት አግኝቶ ፍቅሯን አግኝቶ ባሌ ብላ አምናው ፍቅረኛ ብላ አምናው ተቀብለዋለች። የህይወቷ አጋር አድርጋው አምናው አብራው እየተኛች ነው ማለት ነው። ይሄ ማለት ደግሞ በፊት ላይ በጣም ነበር የምትለው አታምነውም ነበረ። እሱ የሱ ፍቅር ተቀብላ አብራ መኖር በጣም ከብዷት ነበረ ከሚያደርገው አንጻር ማለት ነው። አሁን ላይ ግን አምናዋለች፣ አብራው እየኖረች ነው ማለት ነው። ስለዚህ ኪራ ከዚህ በኋላ ለምንድን ነው የጽናትን እምነት እንደዚህ እንትን ያለው? ፍቅሯንም እምነቷንም አላማዋን እቅዷን ሁሉ ነገሯን ነው ገደል ላይ ከተተው ብዬ አስባለሁ። በዛ ላይ ደግሞ ልጅቷ የሚገርመው ነገር የድፍረቷ ድፍረት ገንዘብ የሰጠኸኝ ትንሽ ነው ወይንም እናንተ ቤት በእንግድነት መቀመጥ ፈልጋለሁ ብላለች። ይሄ ማለት ልክ እንደ ሰራተኛ ጽናትን እያዘዘች እንደፈለገች ልትሞላቀቅ ነው የፈለገችው ማለት ነው። እንግዳ ክቡር ነው፣ እቤት ውስጥ መውጣት የለበትም ብላለች ጽናትን ማለት ነው። ክብር ናት፣ እንግዳ ክብር ስለሆነ ይቀመጥ ብላለች። ግን ደግሞ ይዛባት የመጣችውን ጣጣ ብታቅ እቤት አንድ ቀን አይደለም ልትኖር ለአንድ ደቂቃ እንኳን ቤት ሳታስቀምጣትም ነበር ማለት ነው። ግን ደግሞ በጣም ከባድ ነገር ነው። ይሄን ነገር በተለይ ጽናት እስከ ልጅቷ ጋር አብሮ እንዳደረ መጠጥ ጠጥተው አብረው እንዳደሩ ምናምን ይሄን ነገር ብትሰማ በጭራሽ ድጋሚ ሰው የምትሆን አይመስለኝም። ከዚህ በኋላም ኪራ ሰው ይሆናል ይቀየራል ብላ በጭራሽ አታምንም። ትታው ነው ሙሉ ለሙሉ ከኪራ ህይወት ትወጣለች ብዬ ነው የማስበው ጽናት ማለት ነው። መልሳ ይቅርታ ማታደርግለትም ብዬ ነው የፈራሁት ማለት ነው። እናንተም ደግሞ የፈራችሁት ሀሳባችሁ ይሄ ነው። ድጋሚ ልቧን ሊሰብረው ነው። እኔም ደግሞ ከዚህ በፊት ብያችሁ ነበረ ጽናትና ኪራ ለአንድ 2 ቀን 3 ቀን ሰላም ከሆኑ ከዛም በኋላ ደግሞ የእነሱን ሰላምና ፍቅር የሚያደፈርሰው ይመጣል ብያችሁ ነበረ። እንደፈራሁትም ደግሞ አሁን ይችም ልጅ መጣች ማለት ነው። ምክንያቱም የእነሱ ፍቅር በቃ ፍቅራችሁ አይቆይ ደስታችሁ አይቆይ የተባሉ ይመስል የሆነ ደስታና ፍቅራቸው በደንብ ጠንክሮ በቃ በጣም ጥሩ ሀሳብ ማሰብ ሲጀምሩ የሆነ ነገር መጥቶ ይገባል በፍቅራቸው ማለት ነው። ከዚህ በፊት መጀመሪያ ሶሲ ነበረች ይሄን ነገር ስታረግ የነበረው የኪራ ልጅ ያልሆነውን ዩኒቨርሲቲ እየተማረች ትምህርት ቤት አርግዛ የመጣችው ልጅ ያንተ ነው ብላ ስበጠበጥ ነበረ። የዛን ሰዓት እንደውም ኪራም እንደሚያፈቅራት አልነገራትም፣ ጽናትም እንደምታፈቅረው አልነገረችውም ነበረ። ቢሆንም ግን ደግሞ በጣም ሲሰቃዩ ነበረ ውስጥ ለውስጥ ሁለቱም ማለት ነው። ከዛም በመሀል ደግሞ ቤቲ መታ። ቤቲም ደግሞ መርዝ ሁሉ እስከ ማብላት ያረገዘችው ልጅ ሁሉ እስከ መግደል ደርሳለች ማለት ነው። የጽናትን ያረገዘችው ልጅ ራሱ ገላባታለች እና በጣም ብዙ ነገር አድርገዋታል። ጽናትም ለኪራ ብላ በጣም ብዙ መስዋዕት ከፍላለች። ህይወቷን ልታጣ ሁሉ ነበር በመድኃኒት ማለት ነው። እና ይህን ሁሉ ነገር የሆነችው ስለምትወደው ስለምታፈቅረው ነው። ስለዚህ እንደዚህ ሊያረጋት አይገባም ነበር ማለት ነው። እንግዲህ ሰኒና ክብሮምም ደግሞ እንግዲህ አንድ ላይ ለመሆን እየተንደረደሩ ነው። ሰኒ ይህንን 2 ጊዜ እንግዲህ ሲለቀቅ ቪዲዮ አላየዋትም። ክብሮም ደግሞ በዛሬው ላይ አለ። ክብሮም አለ፣ ግን ደግሞ ሰኒ የለችም። ሰኒ እንግዲህ እረፍት ናት መሰለኝ፣ ወይንም ደግሞ አለቃ ቦርጮ እንግዲህ ስራ አብዝቶባት ይሆናል። አለቃ ቦርጮ ማለት ነው። አለቃዋ ስራ አብዝቶባት ነው መሰል ሰኒ የለችም ማለት ነው። ሰምታችኋል ቤተሰቦቼ። እንግዲህ ዛሬ በተለመደው ሰዓት ይለቀቅልናል የጽናት ድራማ። ብዙዎቻችን በጉጉት በፍቅር እየጠበቅን ነው ማለት ነው ቤተሰቦቼ። ምን ተፈጠረ የሚለውን ጽናት ከዚች ልጅ ጋራ እንዴት ነው ከአንድ ቤት ውስጥ መኖር የምትችለው ብዬ በጣም እያስጨነቀኝ ነው ከምላችሁ በላይ።